እናንተ ከመልክ እድል ያምራል አለ ያገሬ ሰው። እኔ በነገራችን ላይ ለዚህም ነው ብዙ ጊዜ ሰዎች አረብ ሀገር አይ ስደት እያሉ ሲያማርሩ የምቃወመው። ለምን ብትሉ መጥፎ አሰሪዎች እንዳሉ ሁሉ መልካሞችም አሉ። መጥፎ እድል ያላቸው ሰዎች እንዳሉ ሁሉ እንደዚህ መልካም እድልም ያላቸው ሰዎች እንዳሉ ስለማውቅ ነው ማለት ነው። ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። በተለይ ደግሞ ለሰው ደስታ የሚያስደስታችሁ እስኪ ስሙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነይ ሙሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የዛሬው ቪዲዮ ላለቃቀስባችሁ አረቦች እንዲናችሁ የደረሰባት ይሄ መጣላችሁ አይደለም። አንድ አስደሳች ነገር ነው ይዤላችሁ የመጣሁት ማለት ነው። በተለይ ደግሞ እንግዲህ ያ ምስር ባዝሊን ለምትከለከሉቶች መጽናኛ ይሆናችኋልና እስኪ ስሙት። እንዲህም አለ እንዴ እንድትሉ ነው የሚያደርጋችሁ ማለት ነው። ወደ ታሪኩ ልውሰዳችሁና ከዚያ በኋላ ደግሞ ዘርዘር አድርጌ እመለስበታለሁ። እሱም ምንድን ነው መሰላችሁ? አንዲት ሰላም የምትባል በጎጃም በገጠር አካባቢ ተወልዳ ያደገች እህታችን የእሷና ያሰሮቿን ሙሉ ታሪክ ነው ይዤላችሁ የመጣሁት ማለት ነው። ልጅቱ እንግዲህ ሰላም ትባላለች። ከጎጃም ገጠር ተነስታ ወደ ሳውዲ አረቢያ ያመራችው ገና በለጋ እድሜዋ ነበር። የደረሰችበት ቤትም አልኦታይቢ የሚባሉ በሪያድ ከተማ የሚኖሩ ጥቂት ሰዎችን የያዘ ቤተሰብ ነበር ይላል። ሰላም በመጀመሪያ ላይ ቋንቋውም ሆነ ባህሉ ቢከብዳትም ታታሪነቷና ቅንነቷ ግን የቤቱን ሰዎች ልብ ለመማረክ ጊዜ አልፈጀባትም። የቤቱ መዳም ወይንም አሚራ ሰላምን እንደ ሰራተኛ ሳይሆን እንደ ትልቅ ልጇ ነበር የምታያት። ሰላም የታመሙትን አያቷን በመንከባከብና ልጆቹን በፍቅር በማሳደግ የቤተሰቡ አምድ ሆነች። በአረብ ሀገር የሚገጥሙትን የብቸኝነትና የናፍቆት ጊዜያትንም አብረዋት በመሆን አሳለፉም። ሰላም ኢትዮጵያዊታችን ብለው ነበር የሚጠሯት አሰሪዎቹም ሆነ ልጆቿ። ሰላም ለ8 ዓመታት ያክል በታማኝነት ካገለገለች በኋላ አሁን ወደ ሀገሬ ተመልሼ ኑሬም መመስረት ፈልጋለሁ የሚል ውሳኔዋን ለአሰሪዎቿ ገለጠችላቸው። እንግዲህ 8 ዓመት ቆይታለች ማለት ነው የሀገሬ ልጆች። ገለጠችላቸው። ቤተሰቡም ሰላምን በማጣታቸው እጅግ ቢያዝኑም ላደረገችላቸው ነገር ሁሉ ትልቅ ሽልማት አዘጋጅተውላታል። በነገራችን ላይ የሀገሬ ልጆች ምን አለ መሰላችሁ፣ ሰላም ከዚህ ቤት 8 ዓመት ሙሉ ስትቀመጥ ማለት ነው ብር ለቤተሰቦቿ መላክ በምትፈልግ ሰዓት ላኩልኝ ትላቸዋለች። ሰላም ብሯን ወይንም ደሞዟን በየወሩ ከአሰሪዎቿ ላይ አትቀበልም ማለት ነው። ደሞዟ ከዚያው ነው ያለ። ግን ብቻ ምንድን ነው ደሞዝ ብር ወደ ኢትዮጵያ መላክ ስትፈልግ ይሄን ያክል ብር እፈልጋለሁ እያለች ለቤተሰቦቿ ትልካለች ማለት ነው። እነሱም እሺ እያሉ ይልኩላታል። እና ሰላም የምታውቀው የሚላከው ብር ከደሞዟ እንደሆነ ነበር የምታስበው ማለት ነው የሀገሬ ልጆች። ነገር ግን እነዚያ አሰሪዎቿ ለ8 ዓመት ያክል ሰላም የምትፈልገውን ያክል ብር ወደ ኢትዮጵያም ሆነ ወደምትፈልገው አካባቢ ሲላክላት ከደሞዟ 5 ሳንቲም ተቆርጦባት እንደማውቅ ነው መጨረሻ ላይ የተነገረው ማለት ነው። ደሞዟን አስቀምጠው ከራሳቸው ብር ነበረ ለሰላም ለቤተሰቦቿ የሚልኩላት ማለት ነው። እና ውድ ቤተሰቦች ከ8 ዓመት ቆይታ በኋላ እንግዲህ የላከችውን ልካ የተረፈው ገንዘቧ ከነሱ ጋር ስላለ ያው እንግዲህ ወደ ሀገሬ መግባት ፈልጋለሁ የሚል እንግዲህ ሀሳቧን ወይንም ደግሞ ፍላጎቷን ላሰሪዎቿ ትነግራቸዋለች ማለት ነው። ቤተሰቡም እንግዲህ ሰላምን በማጣታቸው እጅግ ቢያዝኑም ላደረገችላቸው ነገር ሁሉ ደግሞ ከዚያ ከራሷ ካጠራቀሙላት ደሞዝ ውጭ ሌላ ትልቅ ሽልማት አዘጋጁላት ማለት ነው። ዝግጅቱ ምንድን ነው መሰላችሁ? ሰላም በነገራችን ላይ ብሯ እንዳለ ይሁን አይሁን የምታውቀው ነገር የለም። መጨረሻ ላይ ነው ያወቀችው። የቤት መስሪያ መሬትና ቤት አሰሪዎቿ ለ8 ዓመት የደከመችበትን ደሞዟ ሙሉ በሙሉ እንድትቆጥብ አድርገው ስትሄድ ግን በአዲስ አበባ ዳርቻ ላይ ዘመናዊ ቤት የምትሰራበት ከፍተኛ ገንዘብ በስጦታ መልክ ሰጥቷታል ማለት ነው። እንግዲህ ወደ ሀገሯ ስትሄድ ቤት የምትሰራበት መሬት የምትገዛበት በጣም ከፍተኛ የሳውዲ ብር ሰጥቷታል ማለት ነው ሀገሬ ልጆች። እንዲሁም ደግሞ ከገንዘቡ ወይም ደግሞ ቤት ከምትሰራበት ተጨማሪ ሌላ ያው አንድ ሰው ቤት ሰርቶ ብቻ መቀመጥ እንደማይቻል የታወቀ ነገር ነው። የግዴታ መስራት አለብን። ምክንያቱም ካልሰራን ቤት ብቻ ስላለን መኖር አይቻልምና ማለት ነው።
እና ለሰላም እነዚያ አሰሪዎቿ ሌላ ተጨማሪ ደግሞ የንግድ መጀመሪያ የሚሆን ማለት ነው ወደ ሀገር ቤት ስትገባ የሚሆን ለንግድ መጀመሪያዋ የሚሆን ሚኒባስ መኪና ገዝተው ራሳቸው በስሟ አስመዘግቡላት ማለት ነው። የሀገሬ ልጆች አስቡት እንግዲህ። ደህና ናችሁ? የአምስት ባዝልን የምትከለከሉቶች እንዴት ናችሁ? ከዛ ይሄን ነገር ካደረጉላት በኋላ ለሰላም የጠረቀሙላትን ደሞዟንም ሰጥተዋት ካበቁ በኋላ ከዛ ደግሞ ሌላ የመሸኛ ፕሮግራም ድግስ በሪያድ ከተማ ትልቅ የምሳ ግብዣ አድርገውላታል ማለት ነው። እንግዲህ ከምሰው ግብዣ ጋርም ደግሞ በዘመዶቻቸው በሁሉም የእሷ ፕሮግራም እንደሆነ ስለተናገሩ በወርቅና በውድ አልባሳትም ይገባታል ብለው ያሰቡትን እነዚህን ስጦታዎች ሰጥተዋታል ማለት ነው። ዛሬም ድረስ ሰላም እንግዲህ ኢትዮጵያ ገብታለች። ሁኖም በቪዲዮ እየደወለች ታገኛቸዋለች። ልጆቹም ደግሞ ሸቃላ ወይንም ሰራተኛችን ናት ብሎ ስለማስቡ ሰላምን በቪዲዮ ባዩ ቁጥር የመዳም ልጆች እንግዲህ አክስቴ እያሉ እንደሚጠሯትም ነው እየተነገረ ማለት ነው። እና እውነቴን ነው የምላችሁ እኔ በጣም ነው የገረመኝ። እንዲህም አለ እንድል አድርጎኛል። ይህ ታሪክ በስደት ላይ ላሉ እህቶቻችን ትልቅ ብርሃን ነው ይላል። ባክል ሁሉም አይደለም እድል ነው እናቴ። ከመልክ እድል ያምራል የተባለው እውነት ነው። እውነቴን ነው የምላችሁ። በነገራችን ላይ ታማኝነትና ስነ ምግባር፣ የሰላም ታማኝነት፣ ቅንነት አሰሪዎቿ የልብ በራቸውን እንዲከፍቱላት አድርጓል። ይሄ እውነት ነው የሀገሬ ልጆች። ምንም እንኳ አሰሪዎቻችን ሀታ መጥፎ ቢሆኑብን እንኳ እኛ በታማኝነት መስራት አለብን። ገብቷቸዋል። እነሱ እንኳን ቢክድን ኋላ ላይ ዋጋችን አናጣምና ማለት ነው። ስራውን ወዶና አክብሮ መስራት የማይታሰብ በረከትን ያመጣል። በዚህ እኔ መስማማለሁ፣ አምናለሁ ማለት ነው። መልካም አሰሪዎች አሉ። ሁልጊዜ አረብ ሀገር የሚሰማው ታሪክ የክፋት ቢሆንም ሰውን እንደ ሰው የሚያዩና ፈጣሪን የሚፈሩ መልካም አሰሪዎች መኖራቸውንም በዚህ ታሪክ አስተውለናል ማለት ነው። የሰው ፍቅር ከገንዘብ ይበልጣልና ሰላም ዛሬም ሀብታም ብትሆንም ከገንዘቡ በላይ ግን በሌላ ሀገር ያተረፈቻቸው ቤተሰብና ፍቅር ለሕሊናዋ ትልቅ እርካታ አለው ይላል ማለት ነው። እና እንግዲህ ወደ ቤተሰቦች ሰላም ደስ በሚል ሁኔታ ከሀገሯ ገብታለች። ከሀገሯ ገብታም ደስ የሚል ኑሮ እየኖረች ነው። ከሀገር ከገባች በኋላም እንግዲህ ለ8 ዓመት ከሰራችባቸው ሰዎቿ ጋር አሁንም ድረስ ትደዋወላለች። እንደሰማችሁት ያው ልጅ ደግሞ እንዳስያዙት ነው ታውቃላችሁ። አብራችሁ እንኳን እያላችሁ ስማችሁን መጥራት የማይችሉ ብዙ የአረብ ልጆች እንዳሉ እናውቃለን። ማለት ስማችን መጥራት አቅቷቸው ሳይሆን ከእናቶቻቸው ከአባቶቻቸው የሰሙትን ስም እያለን ራሱ ብዙ ጊዜ በስማችን የማንጠራ ልጆች አለን። ብዙ ጊዜ ሸቃላ፣ ከዳማ፣ ብሽካራ የሚሉ ብዙ አረቦች አሉ ማለት ነው። የሰላም አሰሪዎች ግን ሰዎቹን መልካም ስለሆኑ ልጆቹን ሰራተኛ ናት ብለው ሳይሆን ያስተዋወቁ ልክ እንደ አክስት ስለሆነ ያስተዋወቁ አክስቴ እያሉ እንደሚጠሯት ነው የተነገረውና እውነቴን ነው የምላችሁ እኔ በጣም ነው የገረመኝ። እና ለዚህም ነው እንዳልኳችሁ ብዙ ጊዜ አይ ስደት አረብ ሀገር እያላችሁ አታማሩ የምለው ገባችሁ። በጣም ብዙ መልካም አሰሪዎችም አሉና ግን የሰላም ደግሞ ይለያሉ። የ8 ዓመት ደሞዟን አስቀምጠው ከዛ ደግሞ ይሄ ደሞዝሽ ነው ሀቅሽ ነው ብለው ለሷ ሰጥተው ከዛ በተጨማሪ ደግሞ ይሄ ራስሽ ስለሆነ ከኛ ደግሞ ላደረግሽልን ነገር ሁሉ እናመሰግናለን ብለው ሌላ ተጨማሪ ያስፈልጋታል አሉት። ለቤት መስሪያዋና ለስራ መጀመሪያ የሚሆን ሚኒባስ ገዝተው በስሟ ፈርመው አስይዘው መላክ የትም ተሰምቶ የማይታወቅ ነገር ነው የሀገሬ ልጆችና በጣም ነው የገረመኝ። እንደዚህ ያለም አሰሪ ያለ እና አላህ ከመልካም ሰዎች ጣላችሁ ሸቃሎች ሌላ ምን እላችኋለሁ እንግዲህ ሌላ ምን እላችኋለሁ ማለት ነው። ሌላ ምን ይባላል እንግዲህ የአገሬ ልጆች አጀብ ነው እና በጣም ደስ ብሎኛል። ሰላምዬ በረከትሽ ይደርብን ነው። ሌላ ምን ይባላል? እና ይዟችሁ እሺ የኔ ወዶች ዋይፋይ የምትከለከሉ የምስር ባዝሊን የምትከለከሉ ሆብዝ የምትከለከሉቶች አይዞን ያልፋል ማለት ነው። ሁሉም ነገር ለበጎ ነው። እሺ የአገሬ ልጆች ሰላምን ግን መብሩክ በሏት። እንኳን ደስ ያለሽ ይባርክልሽ በሏት። እውነቴን ነው የምላችሁ እኛ ስደተኞች የሰው ደስታ ያስደስተናል እና ሲከፉም ስደተኛቶቻችን ይከፋና ሲደሰቱም እንደሳለን። በእርግጥ ሰላም አሁን እንግዲህ ከአረብ ሀገር ወጥታ በሀገሯ ጥሩ ኑሮ እየኖረች ነው ማለት ነው። እና ያጣፍጥልሽ ሰላምዬ ብሏት ነው የምላችሁ። ይሄን ነበር ላካፍላችሁ የመጣሁት እኔ ሰምቼ በጣም ደስ ስላለኝ። ለእናንተስ ሁሌ ለምን አዘን ብቻ መጣባችኋለሁ? እስኪ አንዳንዴ እንደዚህ ያለ አሰሪዎችም እንዳሉ ልንገራችሁ ብዬ ነው የመጣሁት። እኔ መቼም ለእናንተ ስል የማላመጣው የማልወስደው ነገር የለም። እሺ ሰምታችኋል።
ስለዚህማ የሀገሬ ልጆች የሰው ደስታ የሚያስደስታችሁ ቪዲዮን ላይክ እና ሼር አድርጉ። ለቻናሉም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሸቃሎችን የተመለከተ ሁሉንም ነገር ማግኘት ይችላሉ። ለዛሬ ይዤላችሁ የመጣሁት ይሄ ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።